ጽዮን እባላለሁ። የኢቢኤስ ቴሌቪዥን ስራ አስፈጻሚ ዋና ስራ አስፈጻሚ ነው። የኢቢኤስ ቴሌቪዥን ለ15 ዓመታት በኢትዮጵያ ምድር ፕሮግራሞች ሲያሰራጭ ቆይተዋል። ትናንት ለግማሽ ቀን ስራውን ከውኖ ወደ ቤቱ ተመለሰ። 5ኛ ፎቅ ላይ ወደሚገኘው መኖሪያ ቤቱ እየገባ 4ኛ ፎቅ ላይ ሲደርስ አቃተው። ለልጁ ደውሎ ቶሎ ድረሽልኝ አቅቶኛል አላት። ቤታ ሆነን ሲሞራት በጣም ከባድ ነው። ሰውነቱ ላይ አይመስለኝም። እግዚአብሔር ነፍስህን ይማር። ከሞት ጋር ወዳጅነት የመሰረተ የሚመስለው ኢቢኤስ ቴሌቪዥን አሁንም በትልቅ ሀዘን ታጅቦ አጽናኑኝ ሲል ወደኛ ጋር መጥቷል። ሰላም እንዴት ናችሁልኝ ውድ ተመልካቾቼ፣ እኔ ምንቴ ነኝ። ቻናሉ ደግሞ ምንቴ ቲዩኒቱ ነው። ፋሚሊ ሁኑ ስል ከዚህ ጋር ጠይቃችኋለሁ። በተጨማሪም እንግዲህ ቤተሰቦች ሁሌ እንደማደርገው ለእናንተ ወቅታዊ አዳዲስ መረጃ ዘል ቪዲዮዎችን ይዤላችሁ እመጣለሁ። ዛሬም እንግዲህ ይዤላችሁ የመጣሁላችሁ ከወትሮ ለየት ባለ ሁኔታ በሀዘን ታጅበን መጥተናል። ኢቢኤስ ቴሌቪዥን ትልቅ ሀዘን ውስጥ ገብቷል። እንዴት? እነሱን የማብራራላችሁ ይሆናል። አብራችሁን ቆዩ። ለቻናሉ አዲስ ሆናችሁት ሰብስክራይብ የምትለውን በተን በመንካት ቻናሉ ፋሚሊ ሁኑ። እንዲሁም በተጨማሪ ቪዲዮ ላይክ ብታደርጉልኝ ለብዙዎች ተደራሽ እንዲሆን መረጃው ስለሚረዳኝ ነው። ላይክ አድርጋችሁ ጀምሩ። ሐሳባችሁን፣ ሀዘናችሁን ኮሜንት ሴክሽን ላይ በነፃነት ግለጹልኝ። ወደ ቪዲዮቹ እናልፋለን። ከኢቢኤስ ቴሌቪዥን መንደር ዛሬም አሳዛኝ ዜና ተሰምቷል። የድርጅቱ መስራችና ዋና ስራ አስፈጻሚ የሆኑት አቶ አማን ፍስሐ ጽዮን ህይወታቸው ዛሬ ማለትም የካቲት 4 ዕለት አልፋለች። ለወዳጆቻቸው ለቤተሰቦቻቸው በሙሉ መጽናናትን እመኛለሁ። እውነት ለመናገር እጅግ በጣም ያሳዝናል። ኢቢኤስ ቴሌቪዥን በተደጋጋሚ በትልልቅ ሀዘኖች ታጅቦ እኚህን ወራትን እኚህን አመታትን እያሳለፈ ይገኛል። እውነት ለመናገር ኢቢኤስ ቤት ምን ተፈጥሮ ነው የብዙዎቻችን ጥያቄ ነው። ምክንያቱም ለበርካታ አመታት እንግዲህ እኛን በተለያዩ ሚዲያ ቪዲዮዎችና እንዲሁም ደግሞ መልእክት አዘል ለህብረተሰቡ ባህልን፣ ሃይማኖትን የዋጁ ልዩ ልዩ ድንቅ ፕሮግራሞችን ለኛ ሲያደርስ እንግዲህ ከ15 አመታት በላይ እንግዲህ አገልግሎናል። ለዚህም ደግሞ ትልቅ ምስጋናና ትልቅ ክብር አለን። ኢቢኤስ ቴሌቪዥን ታዲያ በተደጋጋሚ ከሱ ቤት ወይም ደግሞ እሱ ቤት ውስጥ የሚሰሩ ሰዎች በእኛ በኢትዮጵያ ልብ ላይ እጅግ በጣም ትልቅ ስፍራ ሰጥተናቸው እንደ ቤተሰብ የምናያቸው አንጋፋ የሚዲያ ባለሙያዎችን አፍርቷልና አንድ ሀዘን ሲፈጠር ሁላችንም እንረብሻለን። ከዚህ ቀደም ለማስታወስ ያህል እንግዲህ አስፎ መሸሻ እንዲሁም ደግሞ በቅርብ ጊዜ ደግሞ እንዲሁም ሀዘናችንን ሳንጨርስ ወር ያልሞላው እንግዲህ የነጻነት ወርቅነህን ህልፈትን ማስታወስ እንችላለን። በእነዚህ ጉዳዮች ላይ እንግዲህ ብዙዎች ሀሳባቸውን እየሰጡ ሀዘናችን ነው ብለው በኢቢኤስ ቴሌቪዥን ውስጥ የተፈጠረውን ሀዘንን ልክ እንደ ራሳችን ቤት እንደገባ ሆኖ ብዙዎቻችን አዝነን አሳልፈናል። እጅግ በጣም ያሳዝናል። አሁን ላይ ደግሞ የድርጅቱ ዋና መስራች እንዲሁም ደግሞ ስራ አስፈጻሚ አማን ፍስሐ ጽዮን የተባሉት እንግዲህ በዛሬ ዕለት ህይወታቸው እንዳለፈ መረጃ መውጣቱን እንግዲህ ቀድሜ አሳውቂያቸዋለሁ፣ ያደረስኳቸው ይሆናል። እንዲሁም በዚህ ጉዳይ ላይ እንግዲህ ብዙዎች ሀሳባቸውን ሀዘናቸውን እየገለጹ ሲሆን እኔ በበኩሌ አንድ በጣም ያሳዝነኝ ነገር ምንድነው እኚህ ሰው እንደ ቀላል ወይም ደግሞ እንደ ተራ የሚዲያ ባለሙያ ልንመለከታቸው አይገባም። ምክንያቱም ኢቢኤስ ቴሌቪዥንን በዋነኝነት ወይም ደግሞ መስርተው እንደ ዋና ባለቤት ሆኖ ሲያገለግሉ በዚህ 15 ዓመት በላይ እንግዲህ ሲያገለግሉ ብዙ መልካም ነገሮችን ሰርተዋል። ለተቸገሩት ደርሰዋል፣ ለተራቡትም አብልተዋል፣ ለተጠሙትም አጠጥተዋል፣ እንዲሁም ደግሞ ለታረዙትም ደርሰው እንግዲህ አልብሰዋልና እኚህን እንደ ቀላል ልንመለከታቸው አይገባም። ኢቢኤስ ቴሌቪዥን ብዙ መልካም ነገሮችን እንግዲህ ለተመልካቾች ያደረሰ ሲሆን መረዳዳትን፣ አንድነትን፣ ፍቅርን እንዲሁም ደግሞ በሰላምና በጋራ መኖርን የመሰለ ባህላችንን የበለጠ እንድናንጸባርቅ ከረዱን መካከል አንዱ ኢቢኤስ ቴሌቪዥን ይመስለኛል። በእስልምናው፣ በክርስትናው እንዲሁም በፕሮቴስታንቱም በተለያየ እምነት ውስጥ ያለ ሰው እንግዲህ ኢቢኤስ ቴሌቪዥንን ለመመልከት ምንም አይነት ነገር ምርጫ የለውም። ወይም ደግሞ ኢቢኤስ ቴሌቪዥን የትኛውን እምነትንም አይወክልም፣ የትኛውንም ብሔርንም አይወክልም። እንዲሁም ደግሞ ኢትዮጵያዊነትን ባህልን የለበሰ የተላበሰ እንዲሁም ደግሞ ኢትዮጵያዊነት ጠረን ያለው ቴሌቪዥን ጣቢያ ቢኖር
ከምርጦቹ መካከል አንዱ ሆኖ ሊጠራ የሚችለው ቴሌቪዥን ማን ነው? ኢቢኤስ ቴሌቪዥን ነው። እጅግ በጣም ለኢቢኤስ ቴሌቪዥን እንግዲህ ብዙዎቻችን ትልቅ ስፍራ ትልቅ ቦታ ያለንን፣ ምክንያቱም በተደጋጋሚ በቤታችን ውስጥም የምንጠቀመው የምንገለገለው መሆኑን መርሳት የለብንም። ኢቢኤስ ቴሌቪዥን እንግዲህ በትልቅ ሀዘን ውስጥ መሆኑ የብዙዎችን ልብን ነክቷል። ከዚህ ቀደምም የነጻነት ወርቅነህ ህልፈትን ተከትሎ እንግዲህ ኢቢኤስ ቴሌቪዥን እንኳን ለነጻነት ቤተሰቦች ያደረገውን እንግዲህ በጎ ቸር የሆነ ተግባሩንም አንስተን እንግዲህ ከዚህ በፊት አይተን ነበረ። በዩቲዩብ ያገኘውን ሙሉ ገቢ እንዳለ ለነጻነት ወርቅነህ ቤተሰቦች መርዳቱን መርሳት የለብንም። በኢቢኤስ ቴሌቪዥን ውስጥም ደግሞ የነበሩ የሚዲያ ባለሙያዎችም ስለ ኢቢኤስ ቢጠየቁ መልካም እንጂ መጥፎ ነገር እንደማይናገሩ ሁላችንም እናውቃለን። ከኢቢኤስ ቴሌቪዥን ጋር ተያይዞ እንግዲህ ብዙዎች ሀሳባቸውን እየሰጡ ነው። እናንተም እንግዲህ ሀሳብ ካላችሁ ሀሳባችሁን ኮሜንት ሴክሽን ላይ ግለጹልኝ ብዬ ሀሳቤን ሰጣለሁ። ቤተሰቦች እንግዲህ እኔ ከዚህ ጋር አንድ መልእክት ላስተላለፍ። የሟች ቤተሰቦች እንዲሁም ወዳጆች፣ የቅርብ ሰዎች ከዚህ ጋር መጽናናቱን እመኛለሁ። ነፍሳችሁን በአጸደ ገነት ያኖርላችሁ ማለት ፈልጋለሁ። ሀዘናችሁን ያቅልላችሁ። ተጨማሪ ቪዲዮዎች አሉ። የጠቅላይ ሚኒስትር አብይ አህመድ ሀዘን መግለጫ። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማነ ፍስሐ ጽዮን በማረፋቸው ሀዘን ተሰምቶኛል ሲሉ ጠቅላይ ሚኒስትር አብይ አህመድ ዶክተር ገለጹ። ጨምሮም ጠቅላይ ሚኒስትሩ እንደዚህ ብለዋል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው ውስጥ አንዱ ነው። ኢትዮጵያ በአስቸጋሪ ሁኔታ ውስጥ ባለፈችበት ጊዜ ሁሉ የሚጠበቅበትን በሙሉ አድርጓል። ፈጣሪ ነፍሱን በሰላም ያሳርፋት ሲሉ ገለጹ። ለአማን ቤተሰቦችና ለወዳጆቻቸው ኢቢኤስ ቤተሰቦች በሙሉ መጽናናትን እንመኛለን። እርሳቸው በሰላም ትረፍ። ሲጠበቅ የነበረው የጠቅላይ ሚኒስትሩም እንግዲህ የሀዘን መግለጫ በመጨረሻ ሀዘናቸውን ገልጿልና እጅግ በጣም ያሳዝናል። እንዳያችሁት ነው። እውነት ለመናገር ለሀገር ጠቃሚ፣ ለሀገር ብዙ ውለታ የዋለ ከዚህም በኋላም ደግሞ ለሀገር ብዙ ውለታ መዋል የሚችል አንጋፋ ሰውን ያጣነውና ሀዘኑ እንደቀላል አይታይም። ለቤተሰቦቹም ለወዳጆቹም ሀዘናችሁን ያቅልላችሁ ማለት እፈልጋለሁ። በተጨማሪም ደግሞ ከጥቂት ቀናት በፊት እንግዲህ በሞት ያጣነው በኢትዮጵያ ባህልና ቱሪዝም ለረጅም ዓመታት እንግዲህ በጋዜጠኝነት ሲያገለግል የነበረው ጋዜጠኛ ዘሪሁን ግርማ እንግዲህ ከሱ ሟት ጋር ተያይዞ አዳዲስ መረጃዎች ወጥተዋል። እስቲ ልጋብዛችሁና ሐሳባችንን እንሰጣለን። እጅግ አሳዛኝ ዜና ነው የተሰማው። ትላንት ስራ ላይ ነበር፣ ትላንት ካሜራ ፊት ነበር፣ ዛሬ ግን በዝምታ ተሸኝቷል። የኢትዮጵያ የቱሪዝም ድምጽ ጋዜጠኛ ዘሪሁን ግርማ በድንገት ከዚህ ዓለም ተለይቷል። ትናንት ለግማሽ ቀን ስራውን ከውኖ ወደ ቤቱ ተመለሰ። 5ኛ ፎቅ ላይ ወደሚገኘው መኖሪያ ቤቱ እየገባ 4ኛ ፎቅ ላይ ሲደርስ አቃተው። ለልጁ ደውሎ ቶሎ ድረሽልኝ አቅቶኛል አላት። ጎረቤት ተሰብስበው ወደ ሆስፒታል ወሰዱት። እዚያም ሳይደርስ አረፈ። ዘሪሁን የሁለት ልጆች አባትና የትዳር ሰው ነበር። ትላንት ሌሊት አስክሬኑ ወደ ትውልድ ሀገሩ አርባ ምንጭ ተሸኝቷል። በዛሚ በደቡብ ኤፍኤም እና በኢትዮ ኤፍኤም ድምጹን እንወደዋለን። ዘሪሁን ለኢትዮጵያ ቱሪዝም ትልቅ አሻራ ያሳረፈ ብርቱ ሰው ነበር። ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለስራ ባልደረቦቹ መጽናናትን እንመኛለን። ነፍስ ይማር። እንደሰማችሁ ነው። ከወጣው መረጃ ጋር ተያይዞ እንግዲህ ምናልባት እርዳታ ቢያገኝ የመትረፍ እድል ነበረው። ጋዜጠኛ ዘሪሁን ግርማ እንግዲህ ለሀገራችን ብዙ ውለታ ከዋሉ ጋዜጠኛ አንጋፋ ጋዜጠኞች መካከል አንዱ ነው። እንግዲህ የሀገራችንን ባህል፣ ወግን፣ ማንኛውንም ነገር እንግዲህ ለውጭ ዓለማት እንግዲህ በማስተዋወቅ ደረጃ በቴሌቪዥኑም ዘርፍ ይሆናል እንዲሁም ደግሞ የተለያዩ የሚዲያ ተቋማትን እንግዲህ ያገለገለ ሲሆን እጅግ በጣም ትልቅ ስራ ይሰራ ለሀገርም ደግሞ ባለ ትልቅ ባለውለታ ነውና እንደ ቀልድ አይታይም። ነፍስ ይማር ማለት ፈልጋለሁ። ለቤተሰቦቹም ለወዳጆቹም ደግሞ መጽናናትን ከዚህ ጋር እመኛለሁ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ግለጹልኝ። ሌላኛው ደግሞ እንግዲህ በትላንትናው ዕለት ሰምተነው ብዙዎቻችን የረበሸው አንድ ጉዳይ ነበረ። ኢቢኤስ ቴሌቪዥን የደረሰላት ለችግሯ መልስ የሰጣት ህይወቷንም እንግዲህ የጨለመውን ያበራላት የተጣመመውንም እንግዲህ ያቃናላትን አንዲት ልጅ ሁላችንም እናቃታለን። ዋንትያ ትባላለች። ነፍሱን ይማረውና አስፋው መሸሻ በህይወት በነበረ ጊዜ እንግዲህ ብዙ እርዳታ ከተደረገላቸው ሰዎች መካከል በግንባር ቀደምነት ከፊት የምትመራው እሷ ነች። ሁላችንም እናቃታለን። ዋንትያ እንግዲህ አሁን ላይ ህይወት ከብዶኛል፣ መሮኛል፣ እየሞከርኩ ነው፣ እየታገልኩኝ ነው፣ እባካችሁን ከጎኔ ቁሙ ብላ እንግዲህ የሰራችው ቪዲዮ አሁን ድረስ ብዙዎችን ልብን ያሳዘነ ቪዲዮ ነው። እስቲ እሱን ልጋብዛችሁና ሀሳባችንን እንሰጥበታለን። ዲቃላ ልጅሽን አሳድጊ። እኔም የሞከርኩኝ ነው።
ለምን ተሰደብኩ አይደለም፣ በጣም ተሰድቤያለሁ። ሶሻል ሚዲያ ላይ ስመጣ መጀመሪያ ግን የተሰማኝና አብሬያችሁ ማልቀስ የፈለኩት ለነገራችሁ እኔንም እንድትረዱ እንድትሰሙኝ የሚፈለኩት እንዴት ልጄን ይሰማታል? እኔ እኮ እንዴት እያሳደግኳት እንዳለ እኔ ነኝ የማውቀው። እየሞከርኩኝ ነው የኔን ደስታ እያጨለምኩኝ ሰውን ለማስደሰት እየሞከርኩ ነው። ለራሴ ሳልሆን ነው ለሰውየው እየሞከርኩኝ ነው። የኔ ህዝብ ማን ያያል? የኔ በሜካፕ እና በልብስ መሸፈን ነው። ልቦና ይስጣችሁ እንደዚህ ያላችሁት ሰዎች። አይኖ አውቃለሁ እናንተ የትም አታውቁኝም፣ እኔም የትም አላውቃችሁ። ወይም ደግሞ ለራሷ መናገርም ለራሷ መቆምም አችልም ብላችሁ ሊሆን ይችላል ይሄንን ነገር ይዛራችሁ ልጄ ነው የምትሳደቧት። ልጄ ደግሞ ገና ጨርቅላ 4 ዓመቷ ምንም አታውቅ፣ እንደዚህ ትክክል ምንም አታውቅ። አባቷም እናቷም እህቷም አያቷም ሁሉንም ነገር ነኝ። ግን አይታይም፣ እንደደከመኝ አይታይም። ለብሼ እስኪስታ አይታይም እንደደከመ። ወይኔ ደክሞኛል እስከምል የሞከርኩ ነው። በቃ ሁሉንም ለማስደሰት የሞከርኩ ነው፣ ግን አልቻልኩም። በቃ ዝም አልኩኝ በጣም ብዙ ጊዜ፣ ግን አልቻልኩም። አሁን ላይ ደግሞ እየደከመኝ ነው። እውነቴን ነው። እንዴት ልንገራችሁ ቤተሰቦቼ? ያው ምንም ቤተሰብ የለኝም ከእናንተ ውጭ። አሁን ደግሞ ግን እየሰለቸኝ ነው። ህይወት መግፋት ራሱ ከብዶኛል። ህይወቴ ከብዶኛል፣ አስጠልቶኛል። እቺ ነኝ እኔ ዋንትያ። በነገራችሁ ላይ ይቺ ታዳጊ ዋንትያ ማለት ነው እንግዲህ በብዙ ፈተና ውስጥ ያደገች ብቻዋን ልጇን ምንም ሳይጎልባት እንግዲህ ከህይወት ጋር እንዲሁም ደግሞ ከማንኛውም ነገር ጋር እየተጋፈጠች እዚህ ደረጃ ልጇን አድርሳለች። እንደ ቀልድ ሊታይ አይገባም። በሀገራችን ላይ ካሉ እጅግ በጣም ጠንካራ እናትም አባትም ሆኖ ልጆቻቸውን ካሳደጉ ጠንካራ ሴቶች መካከል የምትመደብ ናትና ከጎኗ ልንቆም ይገባል። በነገራችሁ ላይ በርካታ ሰዎች ከጎኗ ቆሟል። እሷንም ደግሞ የመተቸት ወይም ደግሞ የትችት ስለቱ በሷ ላይ ካረፈ በኋላ አላስፈላጊ ንግግር ነውና እነዛ ወጣቶች እየተናገሩ ያሉት። ስለዚህ እነሱም ደግሞ ተመጣጣኝ የህግ እርምጃ ቢወሰድባቸው ብሎ ብዙዎች ሀሳባቸውን እየሰጡ ይገኛሉ። ሀሳብ ካላችሁ እናንተስ ምን ይመስላችኋል? ሀሳባችሁን ግለጹበት። ለማንኛውም ቤተሰቦች ለሞቱት መጽናናትን እመኛለሁ። ለቤተሰቦቻቸውም ለወዳጆቻቸውም ደግሞ ከዚህ ጋር መዝናናቱን እመኛለሁ። ሀዘናችሁን ያቅልላችሁ ማለት ፈልጋለሁ። ነፍሳችሁን በአጸደ ገነት ፈጣሪ ያኑርላችሁ። ቤተሰቦች በኢቢኤስ ቴሌቪዥን ላይ በተለይ ለገባው ትልቅ ሀዘን ከዚህ ጋር ለሙሉ ቡድኑ እንግዲህ መጽናናትን እመኛለሁ። ተጨማሪ ቪዲዮ ማስታወሻ የሚሆኑ አሉ፣ እነሱን ልጋብዛችሁ። እኔ እዚህ ጋር እሰናበታለሁ። ሰላም ቆዩልኝ። ጤና ይስጥልኝ። አማን ፍስሐ ጽዮን እባላለሁ። የኢቢኤስ ቴሌቪዥን የስራ አስፈጻሚ ዋና ስራ አስፈጻሚ ነኝ። የኢቢኤስ ቴሌቪዥን ለ15 ዓመታት በኢትዮጵያ ምድር ፕሮግራሞች ሲያሰራጭ ቆይተዋል። እነዚህ አስተማሪ የሆኑ ፕሮግራሞች፣ ማህበራዊ የሆኑ ፕሮግራሞች፣ ዜና እንዲሁም መዝናኛ ፕሮግራሞች ሲያስተላልፍ የቆየ ጣቢያ ነው። ከነዚህ ፕሮግራሞች አንዱ እሁድ በኢቢኤስ የሚባል ፕሮግራም አለን። እሁድ በኢቢኤስ ፕሮግራም ማለት ከዕለቱ 8 ሰዓት እሁድ ዕለት ጀምሮ እስከ ማታ 3 ሰዓት ድረስ አንዳንድ የሚያልፍበት የሚጨርስ ፕሮግራም ነው። እዛ ውስጥ 22 ሴግመንቶች አሉ። ከ22ቱ ሴግመንቶች አንዱ በጣም ብዙ የሰራንበት ለ3 ዓመታት
ሳናቋርጥ ለህብረተሰቡ ስናቀርብ የቆየነው አዲስ ምዕራፍ የሚባል ፕሮግራም አለን እና አዲስ ምዕራፍ ዓላማው በጣም የተቸገሩ ወገኖቻችን ጎዳና ላይም ሊወድቁ የተዘጋጁ ወድቆም ያሉ ወገኖቻችንን ልብናስነሳቸው ሊነሱ ይችላሉ፣ ራሳቸውን ችለው ሊሄዱ ይችላሉ የሚል መስፈርት ከያዙ እንዴት አድርገን እነሱን አስነስተን ህብረተሰቡ እንዲያይና ለሌላም ኤግዛምፕል ሆኖ እሱም ራሱ እየተነሳ ሌላ ወገኑን እንዲያስነሳ እንዲያሰራ የሚል ዓላማ ይዞ የተነሳ ነው እና በጣም የአስፊቲን ሀዘን በሳምንት ነበር የምናወሳው ሁለተኛ ዓመቱን በዛው ሳምንት በተመሳሳይ ደግሞ ነፃነትን ማጣት ለኛ በጣም ከባድ ነውና ምልክት ሲጠፋ ጥሩ አይደለም። ምልክት ያጎላልና ሐሙስ ዕለት ቀረጻውን አድርጎ ስራውን ሰርቶ ነው ከስቱዲዮ ወጣውና በጣም ከባድ ነው። ከአንድ ቀን በኋላ እሱ ስራውን የሰራበት ስቱዲዮ ውስጥ ተገኝቶ የሱን ህልፈት ማውራት ለኛ በጣም ይከብዳል። ከልጅ እስከ አዋቂ ሰው ሁሉ የሚወደው እሱም ከልጅ እስከ አዋቂ ሰው ሁሉ የሚወድ ሰው ነበርና ይከብዳል ነበር እያሉ ማውራትም ጀመረናል። ከቅርብ ጊዜ ወዲህ ያለፉት ሳምንታት ላይ አንድ ፖስት ያደረገውን ነገር ብዙ ሰዎች ተቀባብሎታል። ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና ማን ቋቋመው ይሆናል። ነገ እሁድ ማለት ነው ጠዋት በመንበረ ጸባዖት ቅድስት ሥላሴ ካቴድራል 2 ሰዓት ተኩል ላይ ነው ፕሮግራሙ የሚጀምረው። ነፂን የሚዘክሩ የተለያዩ ዝግጅቶች በዚያ ይቀርባሉ። ቀብሩ የሚከወነው የቀብሩ ስነ ስርዓት የሚከወነው ከቀኑ 6 ሰዓት ነው። ሀዘን የምትደርሱ እዚያ መምጣት የምትፈልጉ በሙሉ ከ2 ሰዓት ተኩል ጀምሮ እንግዲህ እዚያው ካቴድራል እንድንገናኝ አደራ ለማለት እንወዳለን። ለካሜራ ሀዘንን መግለጽ በነገራችን ላይ በጣም ከባድ ነው። እግዚአብሔር ያድቀን ከዚህ የካሜራ አይንን ማየት በሀዘን ስሜት ሆኖ በጣም ከባድ ነው። ያውን በምናውቀው በምንወደው ሰው ሆነን ነውና በቦታው በቤቱ ሆነን ነውና የነፂ ሀዘናችን ነው ላላችሁ ሁሉ ያለንን አክብሮት ልንገልጽላችሁ እንወዳለን። አምላክ ሀገራችንን ሰላም ያደርግልን፣ የሀዘን ዳርቻ ያደርግልን። እናመሰግናለን። በዚህ ሁኔታ ሆነን እንደናፈቀን ያረፈውና በጣም እኔ እንጃ ቤስን ያላስብት ሙስብ ቀላል አይደለም። ሲጀመር ፕሮግራሙ አብሮ ነበር አብሮ ያለ ለኛ አባታችን መካሪያችን የዋ ከመጣው ጋር ራሱን ዝቅ አድርጎ ከልጅ ጋር ልጅ ከዋቂው ጋር ዋቂ ሆኖ እንጂ እንደናፈቀ ህዝቡን አስብት በጣም ሙድ በጣም ደስ የሚሉ ጊዜያት ማሳለፈናል። እኔ በህይወት ዘመኔ እንዳስፋ አይነት የሰው መውደድ ያለው ሰው ገጥሞኝ አያውቅምና በህይወትም እያለ ደግሞ ይሄንን የሰው መውደድ ስላየው በጣም ደስ ብሎኛል። ህዝቡ ፍቅሩን በተግባር አሳይቶታል። አስቢቲ በህይወት እያለ እስቲ ቀን ይመጣል ብለን እንዳናስብ እኮ ብዙ ሸወድከናል። ነፍስህን ይማረው ብሎ ቁጭ ብሎ ሲሞራት በጣም ከባድ ነው። እውነቱ ላይ አይመስለኝም። ወዳለን እኔም ልጆቼን በጣም ነው የምንወድ። እግዚአብሔር ነፍስህን ይማር። ታስታውሱ ከነበረ ካቆምንበት እንጀምራለን እያለ ነበርና አልጀመርንም። ካቆምንበት አላምንም። ያስፋው የሞት ዜና እየተናገርን እንደሆነ ማመን አልችልም። አስፋው በጣም አባት ከደጋጎቹ ጋር